አይናቸውን ከስልክ ቢያርቁ ያው ይበሳጫሉ ይሰሙ አጥብሱ ሆኗል ባለፈው አይተናል ስለ ስልክ ጉዳይ ስልኮች ዝቅተኛም ቢሆን የኤሌክትሮማግኔቲክ ጨረር ያመነጫሉ የሚታወቅ ነው የሚል ያ ደግሞ ተወሰነ መልኩ ቢጎዳበት አጋጣሚ አይተናል ስለ ስልክ ጉዳይ ስልኮች ዝቅተኛም ቢሆን የኤሌክትሮማግኔቲክ ጨረር ያመነጫሉ የሚታወቅ ነው የሚል ያ ደግሞ ተወሰነ መልኩ ቢጎዳበት አጋጣሚ አለ ምክንያቱም የጽንሱ ያድጎ ያንጎል እድገቱ ላይ የራሱ የሆነ ተጽዕኖ አለው ብዙ ኦቲስቲክ ነገሮች ይታያል አንዳንዴ መርፌ ሆነው ክትባት ላይሆን ይችላል ይሄ ሁሉ ነገር ካለማድረግም የተመነጨ ሊሆን ይችላል የህፃኑ ያንጎል ስርዓቱ ላይ ተጽዕኖ ሊፈጥርበት ይችላል እና እሱ እንቅልፏን ያዛባል የሷ መወጣጠር ጽንሱ ላይ ከባድ ጉዳት ሊያደርስበት ይችላል ደግሞ እንደምታውቀው በማደግ ላይ ያሉ ህፃናት ከዋቂዎች ይልቅ ለጨረር በጣም ስሜታዊ ናቸው የህፃኑ በርግጥ ኃይል አለው ስለዚህ በቀላሉ ለዛ ሊጋለጥ ይችላል ማለት ስክሪን ነው የሞባይሎቻችን ስክሪን ያለ ማቋረጥ መጠቀም ምንድነው የሚያመጣብህ አንደኛ ወይ ትነቃለህ አይደል እንቅልፍ ይጠፋል ወይም ደግሞ አይምሮ ይበታተናል ወይም ትጨናነቃለህ የሴቲቱ መጨነቅ ጽንሱን ምን ያደርጋል በተዘዋዋሪ መልኩ እንድትጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው ለምሳሌ ባለፈው ስታነሳ አንዱ ማህበራዊ ሚዲያ ብለህ አንስተ ነበር አይደለ አሁን ዲጂታል የሆነው ዓለም ያመጣል ቅራቅንቦ ብዙ ነው እና ያ ደግሞ ሆርሞኑ እንዲህ ለምሳሌ ጣና ካለ የሞት ዜና የምን ዜና ምናምን ከሆነ ትጨናነቃለች ያ ኢሞሽኗ ወደ ልጇ ይሄዳል ማለት ነው በተዘዋዋሪ መልኩ ስለዚህ በተቻለ አቅም የኮርቲሶል የጭንቀት ሆርሞኑ እንዳይጨምር ከነዚህ ነገሮች ከስልክ አካባቢ እንትናት ህፃኑ በርግጥ ስልክ አይሰማም ግን የእናቱ አይምሮ መበታተን ማዕበልነቱ አይሰማውም ብለን ስልክ አይሰማም እሱ ግን የእናቱ ስትሰማ የሆነ የሚያስጨንቅ ነገር ምናምን ይልብ ምትወራሱ ኢትዮጵያ ላይ ጦር መተነሳ እንደዚህ በዚህ ገባ ሲባል ስትል ያ ነው ማዕበሉ ይሰማዋል የሷ ማዕበል ይሰማዋል የልብ ምቷ ቅድም እንዳልነው ያተነፋፈስ ስርዓቷ ጽንሱ ላይ እንትናል ሌላው ብሉ ላይት አለ የሰማያዊ ብርሃን ሜላቶኒን ላይ ተጽዕኖ ያሳድራል ስክሪናችን ምናቀው ጉዳይ ነውና ስለዚህ ጥሩ እንቅልፍ እንዳትተኛ ያደርጋት አሁንማ ቲክቶክ ላይ ሱስ የተያዘች ከሆነች በዛ ከተለከፈች በቃ አተኛም እሷ ስክሮል እያደረገች ነው የእንቅልፍ እንትኗ መዛባት ሜላቶኒን የሚባለው ሆርሞን ሲመጣ ነው እንቅልፋችን የሚመጣው ያንን ካዛባባት ኮርቲሶሉ ይሄ ጭንቀት ሆርሞኑ በጣም እየጨመረ ይሄዳል ማህፀን ቅድም እንዳልነው በረከት ለመቀበል እንጂ መቼም ለጩኸት የተዘጋጀ አይደለም ዲጂታሉ ዓለም እኮ የጩኸት ዓለም ነው እንዴት ለምሳሌ ከልጇ ጋር መጫወት ያለባት እንዴት ዲጂታል ጨዋታ ውስጥ ትጀምራለች ነው እናት ከሆነች አሁን ስለ እናት ነው የምናወራው ነው ስለ ፌክ እናቶች አላልኩም ስለ ትክክለኛ ትልቅ እናቶች ስለ ትልቅ እናቶች ነውና ሰው ሰራሽ ድግግሞሽ ያለው ይሄ ግን የማህፀን ነውና ከልጇ ጋር ነው በመለኮታዊ ስራ ማተኮር አይገባትም ነው በአምላክ ስራ ማህፀኗ ውስጥ ጽንስ ተፈጥሮ ከዛ 300 ሚሊዮን ነባዘሮች ሄዶ ገስግሶ አንዱ መፈጠሩ መቅደስ እግዚአብሔር አርአያ የሆነ ሰው እዛ ውስጥ ይሄ ጨዋታ ነበር ማድረግ ያለባት እንጂ ዲጂታል ውስጥ ዓለም ገብታ በጣም ትርምስ ውስጥ ምትገባ እናት አይደለችም ጥሩ ልጅ ታወጣ የምትችለው በሌሊት ስልኳን ከምትጎረጉር መዝሙረ ዳዊትን ጮክ ብላ ብታነብለት ምን አለ ሞባይሏን አርቲፊሻል ላይቱን ከምትጎረጉር ሻማ አብርታ ብልሴት ነው ዋናዋን ሴት ነው የምናወራው እንጂ ዝም ብሎ አይደለም አብርታ መዝሙረ ዳዊት ለልጇ ብትል ጠዋት ላይ ዘላ ማህበራዊ ሚዲያ ውስጥ በገና ከእንቅልፏ እንደባነነች ከምትገባ በስትንፋሷ መስግና ጥሩ ስትንፋስን ለልጇ መስጠት ብታስብ ጮክ ያለ የሚያደነቁር ጩኸት የበዛበት አንዳንዶች እኮ ጸንሰውም እኮ ናይት ክለብ እኮ ሲጨፍሩ በጣም ያሳፍራል ስልክ አልጋዋ ስር ከምትተኛ ቅዱሳት ስዕላት መስቀል መንፈሳዊ ነገር አድርጋ ብተኛ ምን ችግር አለ ስልካቸውን ከማይጸናቸው አካባቢ ቢያርቁ እሷ እኮ ደረቷ ላይ አርጋ ነው እንደዚህ በጣም እኮ ማይሆን ነገር እኮ ነው ሁለተኛ ሲያርፉ ደግሞ ኤሮፕሌን ሞድ ላይ ቢያደርጉ አርገው ኤሮፕሌን ሞድ ላይ አርገው ትንሽ ባይጠፉ ዋይፋይም ካለ ሲቻል እንደው ቢያጠፉ ሁለተኛ ደግሞ እኮ ጸሎትስ እኮ አለ ለምሳሌ ከእንደ አይነት ጨረር ልጄን ጠብቅልኝ ማለት እኮ አለባት እኮ አንዲት ሴት ዝም ብላ አይደለም እኮ አስብ እስቲ ጽንስ ከውሃ ጋር የተያያዘ ነው ውሃ ሜሞሪ ይሰማል ውሃ ላይ በጣም ይረብሽ ጩኸት ብከፍትለት ስትራክቸሩን እኮ ያዛባዋል አይደል እንዴ ወዲያው ደግሞ ብትንትኑ ይወጣል ክሪስታሉን ብታየው ተከፍቶ ታይቷል እኮ በጣም የሚረብሽ
ድምጽ ለውሃ ተከፍቶለት የሚያስቀይም ነገር ነው። ትንሽ ክላሲካል የሆነ ነገር ደግሞ ውሃውን አልበተነው። በጣም ሳይንስ አረጋግጧልና ጸንሳ እዛ እንኳን ለሌላው ማንም አይገባበት በጣም በጩኸት የተሞላ ውስጥ አንዲት ሴት ገብታ የጸነሰች ሴት የራሷን እንትን ብላ ልጇንም እንደገና በጣም እኮ እንዴ አስጠይቃል እኮ በእግዚአብሔር ዘንድ ትልቅ እኮ አንተ በጣም ወይን ነገር ለመሸከም ብቁ መሆን ወይም ራስን መጠበቅ ያስፈልግ ነበር። ይሄ ግን ይሄ ዋይፋዩ ጨረሩ መጥቶ ልጇ እንዳያጠቃባት ጸሎት መጸለይ ያለባት ነው። ጌታዬ ሆይ ይሄን መቅደሴን ጠብቅልኝ አርያህና አምሳል የሚወጣበትን ከማያሉታዊ ጨረሮች ጠብቅልኝ ብላ ብጸልይ መጨረሻ ብለው አስፈሪ ሐሳቦችና አካባቢዎች መራቅ አለባት የጸነሰች ሴት። በጣም ቅድም ያልከው ስር የሰደደ ፍርሃት የኮርቲሶል መጠንን በጣም ከፍ ያደርጋል። መንፈሷን ትንፋሿን ይይዛል። ቅድም እንዳልከው ለልጁ አለመረጋጋት ያስተላልፋልና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው አይነት መንፈስ ብትይዝ እናቶቻችን ነው ጸንሰውን ቡና ዳር ሆኖ ሶሚያሙ የነበሩ አንዳንዶቹ። አሁን እኛ ሐሜተኛ ብንሆን ምን ይገርማል? ከማህፀን ሳለው ጌታ የሚያቀው ጽንስ አለ ሐሜት ደግሞ የሚያቀ እናትጆ ሐሜት ነው ስትመግብ የኖረችው። ሐሜት ጎጂ ነገር አይደለም ብቻ አይደለም ብክለት ነው። መንፈሳዊ ብክለት ማለት ነው። በጣም ቆሻሻ። እንደውም አባቶቻችን የሰውን ስጋ ያለ ቢላ መብላት ነው ብለው እስከ ገልጸውት የለ። ሕፃኑ ቃላቱን ባይረዳውም ግን ቶኑን ይይዛልና በተቻለ አቅም በጎ ቃል አንዳንዴ ዝምታም እኮ ጥሩ ነው አለ እናት አርመሞ ላይ ስትሆን ጥሩ ነው ዝምታ እንጂ በተቻለ አቅም መጥፎ ቃላት ሐሜት የምታወጣ ከሆነች ከባድ ነው። ቶኑን ይረዳዋል። ቃላቱን ባይረዳው ቶኑን ይረዳዋል። መጥፎ ቃል ስትወረውር እኮ ጥላቻ መንፈስ ነው ከውስጥ መጥፎ ኃይል ነው። በጎም ቃል ስትሰነዝር በተመሳሳይ መልኩ። ሌላው ቁጣ፣ በጣም ቁጣ ሕፃኑን ይረብሸዋል። የእናቱ ቁጣ ሕፃኑን ይረብሸዋልና በመትኩ በመዝሙር መተካት ብትችል ባትቆጣ። መቅደስ ውስጥ ትጮሃለህ እንዴ? አይጮህም። በቃ ተመሳሳይ እኮ ነው። መቅደስ ውስጥ ትቆጣለህ። ታዲያ እግዚአብሔር እኮ መቅደስ የሆነ ሰው እኮ ነው እዛ ውስጥ ያለው እና መረጋጋት መቻል አለባት በጣም እና ከቁጣ ራሳቸው እንዲያርቁ እናቶቻችን እንመክራለን። ከጨለማ አካባቢ መራቅና ከጠበኛ ሚዲያ መራቅ። በቃ ጨለማ ነው እሱ ራሱና ፍርሃትን ስለ ሞት የሚያነሳ ስለ ጦርነት የሚያነሳ ፊልምን ሙዚቃዎችን ሁሉ የማህፀንን ስምምነት ያበላሻል እና አደራ እንላለን። በጣም አደገኛ ነው። ስለዚህ ከመጥፎ ከጠበኛ ሚዲያ ዜና መስማት መራቅ ኃላፊነት አለባቸው ለጽንሱ ሲሉ። አሰቃቂ ታሪኮችን አሉታዊ አባባሎችን እናቶቻችን ያርቁልን። አሰቃቂ ታሪኮች ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለው። እገሊት እኮ ልጇ እንዲሆነ ሚሉ አደገኛ ምላሶች አሉ። በጣም ከነዚህ ሰዎች መራቅ አለባት። እገሊት እኮ ጸንሳ እኮ ፌል አረገም። ከዚህ ነገር መራቅ መቻል አለባት አንዲት የጸነሰች እና የተወሳሰቡ ታሪኮች መስማት የለባት። ጥሩ አንዳንድ የተወሳሰበ ታሪክ አለ ልክ እንደ ቢከፍቱት ገለባ ነው። ግን ዝም ብሎ ገሊን ወደደችው ከዛ ተፋቀሩ ከዛ ተረፈ ምናምን ማለት ነው። የልደት በረከቶችን ብታሰማ ጥሩ አይደለ? ቅድም ያልኩ የሰላምታሽ ድምጽ አይነት ኤነርጂ ጉዳይ ነው። አሁን ጉዳዩ ለምሳሌ ልንገርህ፣ ውጭ ሀገር በጣም ማዝነው ሆስፒታል ሰዎች ሊመረመሩ ሲሄዱ ካንሰር ወር ምናምን አንድ ከባዱ ነገር ሰው የሚገለው ፍርሃቱ ነው፣ ኢሞሽኑ ነው፣ ሌላ ጉዳይ አይደለም። እንዲህ ይዞሃል ሲባል ደግሞ እነሱ አያፍሩም። ትሞታለህ ይላሉ። ቢዝነስ ነው ባይዘው ኢንዱስትሪው ላይ በሰው ሞትና በሽታ መያዝ ብዙ ቢሊየን ትሪሊየን ዶላር ስለሚገኝ ሰዎቹ ደግሞ ይሄ መንፈሳዊ ጥበብ ስለሌላቸው ዶክተሮቹ የሚለቁት ኔጌቲቭ ቫይብሬሽን በሽታ ያመጣል። በቃ ከዛ በኋላ ትጨነቃለች። የኔም ልጅ እንደዛ ይሆን ትላለች። ስለዚህ በእግዚአብሔር ላይ ያላት መታመን ይቋረጣል። ግን ጽንሱ በእግዚአብሔር ቸርነት እንደሚጠበቅ ማመን ያላት ሴት በጣም ከዚህ ያሉታዊ ንግግር መራቅ አለባት። በአጠቃላይ ከወሬኞች መራቅ በጣም ራሷ ከእግዚአብሔር ጋር ያላትን ጥምረት ማስተናገድ። ሌላው ግን ሴቶች የሚጎዱበት ራስን የመጥላት ቃል መናገር በጣም ወሳኙ። ሴቶቻችን እናቶቻችን አሁን ዘመን ምን ሰማው ነው በየሶሻል ሚዲያው አንድ ወርግዝና ያስጠላብኛል ይላሉ። አሁን ስለ ቅርጻቸው ያስባሉ። ገና ወፍር ያለው ማለት ራሴን አስቀያሚ ነኝ። በቃ ሰውነትን መጥላት ያ ማለት በልጁ የልብ ትውስታ ውስጥ ያንን ቃል ማስቀመጥ ነው። በሱ ምክንያት ነው እንደተጎዳሽ መታስቦች ሴት
በማህፀኗ በሰውነቷ ላይ በረከታዊ ቃልን መናገር ይልቁኑና ይህ ማህፀን መቅደስ እንደሆነ መናገር አለባት። ከዳንኪራ ቤት መራቅ፣ ከመሸታ ቤት መራቅ፣ ከመጥፎ መጠጥ መራቅ። ለምሳሌ በመጽሐፍ ቅዱስ ላይ የሶምሶንን እናት የሚያሰክር መጠጣት ጠጪ ይላታል መልአኩ ስትጸንስ ማለት ነው። ጽንሱን ይጎዳዋል። ሌላው ህመሟን ባትደብቅ ነው። አንዳንዴ ስመምን መደበቅ ነው እህቶቻችን የሚጎዳው። ከታመኑ ካህን ሊሆኑ ይችላሉ፣ ሽማግሌ ሊሆኑ ይችላሉ፣ እናት ሊሆኑ ይችላሉ፣ ወይም ሰው ሊሆን ይችላል። ማካፈል በጣም ቴራፒስት ያስፈልጋቸዋል። በተለይ ብዙ ጊዜ ጠላት ክፉ መንፈስ በርግዝና ወቅት ውርደትን፣ የጥፋተኝነት ስሜት ወይም ብቸኝነትን ለማምጣት ይሞክራል። ያው አንድ ነገር ስተት ሊፈጸም ይችላል። የሰው ልጅ ያው ንስሐ የተዘጋጀው ለዚህ አይደለም። ግን በዛ ምትክ በቃ የጥፋተኝነት ስሜት በጽንሱ ምክንያት ቅድም እንዳልከው መዋረድ፣ ብቸኝነትን ለማምጣት ይሞክራል። ያ ነገር እጅግ አደጋ ነው። በቃ በጣም አደጋ ነው ለሴቷ። ስለዚህ መተንፈስ አለባት አንዲት የጸነሰች ሴት በቃ እንዲህ አይነትም ችግር ከመጣባት። ስለዚህ በቅዱሳት መጻሕፍት መጽናናት እኔ በጣም ሴቶች በዚህ ውስጥ ያሉት ምክንያቱም እናት አባቷ እንኳን ጸንሰሻል ሂጂ ቢሏት ልጄ ብቻችን አይደለንም ከእግዚአብሔር ጋር ነን፣ ምንም ይሁን ምን እግዚአብሔር ፍጡር ነው ያሰው። ስለዚህ አባቴ ይሄን ሕፃን ለአንተ አቀርባለሁ ጠብቅልኝ፣ እናት አባቴ ተውኛል ዳዊት፣ አንተ ግን አነሳኝ ይላልና ተውኛል አባት እናቴ ጣሉኝ፣ እግዚአብሔር ግን ተቀበለኝ ይላል። እቺ ሴት ችግር ተፈጥሮ ሊሆን ይችላል፣ ሰዎች ሊያገሏት ይችላሉ፣ ግን እግዚአብሔር ከሷ ጋር እንዳለ ሊሰማት ይገባል። ከዛ ውጪ በጥፋተኝነት ስሜት ውስጥ ሆና መጥፎ ነገር የምትናገር ከሆነ ልጇን እየጎዳችው ነው። አንዳንድ ባለጌ አባት ደግሞ አለ ራሱ ግንኙነት አድርጎ ለምን አረጋሽ ነው እዛው እኮ ልጁ እኮ ማይጸናለ አሶጩ የሚልም አለ። ምን ያህል ኤነርጂ ተመልከት። ጨካኝነት እኮ አሶጩ ሲጀመር እሷ ምን አገባት በጽንሱስ? ከባድ እኮ ነገር እኮ ነው። መወሰን አትችልም። አንዲት ሴት ደግሞ ሰውን የመግደል መብት የላትም። ለምሳሌ የሴቶች መብት ከተባለ ሴት ከጽንሱ ውስጥ እኮ ሴቶች አሉ አይደል? ሰው ሆና ሰውን የመግደል መብት የላትም፣ ማስወጣት መብት የላትም። ውርጃ በጣም የተወገዘ ነው፣ መጥፎ ነገር ነው። አሶጩ ይላል። አንዳንዱ አባት ደግሞ የፍቅር ሹክሹክታን ለልጁ ሲናገር፣ አንዳንዱ ደግሞ አሶጩ። አቤት ምን ያህል በረከትን እየዘጋ እንደሆነ ቢያቀምሩ በጣም እና ይሄ ነገር በጣም የተዛባ ሆኗል። ለምን ጸነስኩት? እንዴት ጸነስኩት? ላስወጣው እስቲ አማክሪኝ፣ አሶጩዋ። ጓደኞችም ደግሞ አሉ እንደዚህ ብለው ይመጣሉ። ይሄ የልብ ምቷ ማለት ሪትሟ የፍቅር ከበሮ አይደለም፣ የጥላቻ ከበሮ። ገለሃለሁ ካሁን ነው አስወጣሃለሁ በመናምን ተወጣለህ እያለች ነው። እናት ማለት ተወልደ እናት ገለሃለሁ ዛሬ ቤቴ ብትመጣ ቆይ ከሁለት ቀን በኋላ አርዳሃለሁ እያለች ደማስፈራራት ነው ስሜቷ። ነፍሳችን ደግሞ ታውቃለች። ነፍሷ አዋቂ ናት። አሁን ለትክክለኛ እናቶች እናውራ። መርዝ ቃል የሞት ቃል የሚያወጡትን አንል። የሴትነት ጠባይ አይደለም፣ የጨረቃ ጠባይ አይደለም፣ የመሬትም ጠባይ አይደለም። መሬት በጣም ደግናት፣ ጨረቃም መልካም ብርሃን ናትና ሴቶቹ እናቶቻችን በዚህ መልኩ ጽንሳቸውን ቢጠብቁ ከተወለደ በኋላ ደግሞ ሌላ እድገት ነው። እቺን ምድር ሲቀላቀል ሲያድግ ደግሞ አስበው እስቲ ሌላ ደግሞ ይኖራል። ዋናው ማህፀን ላይ እንደዚህ አይነት ስራ ቢሰራ የተቀደሰ ስራ በጣም እና አካላዊ፣ ስሜታዊ፣ መንፈሳዊ መስተጋብራቸውን አሰናስሎ አያይዞ አዋህዶ እሷም እናት እሱም ልጅ አባትም አባት ሆነው እነሱ እንደ ስር እሱ እንደ ግንድ የልጅ ልጆች እንደ ቅርንጫፍ ሆነው ይወጣሉ የሚል ሐሳብ